መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስተ ቅዱሳን ድንግል እናታችን እመቤቴ ማርያም ስሟ የተመሰገነ ይሁን። አሜን። መልእክታቱ 6 ስለሆኑ ለቅጂና ለመጫን እንዳያስቸግራችሁ በአንድ ክፍል መልእክታት 1 እና 2፣ በሁለተኛ ክፍል መልእክት 3፣ በሶስተኛው ክፍል መልእክታት 4፣ 5፣ 6 እናነባቸዋለን። ለሁሉም ሰራዊተ እግዚአብሔር ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ የሚለውን ቁጥር 8 መልእክት በድምጽ እንዳቀረብኩት ሁሉ በዚያው በመግቢያው ላይ በገለጽኩት ቃል መሰረት የመልእክቱን ቁጥር 1፣ 2፣ 3፣ 4፣ 5፣ 6 እንዲሁ ዛሬ ያዘጋጀሁትን ታደምጡት ዘንድ በአክብሮት አሳስባችኋለሁ። ሰው በንግግርም ሆነ በተግባር አንድን ሐሳቡን ወደ ምግባር ሲለውጥ ስተትም ይገጥመዋልና እኔም በአነባበቤ በቅጂው በመሳሰሉት ለምፈጥረው ጉድለት ወንድም እህቶቼ እንድትታገሱኝ በአክብሮት እጠይቃለሁ። ቀጥታ ወደ መልእክቱ ንባብ ከመግባቴ በፊት በራእይ 20 ግሩፕ ውስጥ ያላችሁ እህት ወንድሞቼ፣ አባት እናቶቼ እንዲሁም ልጆቼ የምታነሷቸውን ሐሳቦች፣ ጥያቄዎች፣ አስተማሪ ጽሑፎች እንደተከታተልኩት ጥሩ መማማር ነው እላለሁ። በዚሁም እንድትቀጥሉበት በግሌ እመክራለሁ። እኔም እንደ አቅሜ በአንዳንድ ጥያቄዎቻችሁ ላይ የተረዳሁትን ብገልጽላችሁ ቅር እንደማይላችሁ ተስፋ አደርጋለሁ። የምስጢር ምድር ኢትዮጵያ። ኢትዮጵያ የምስጢር ምድር ስለመሆኗ አብዛኞቻችን ላንረዳ እንችላለን። ወንድም እህቶቼ፣ አባት እናቶቼ እንዲሁም ልጆቼ ኢትዮጵያ በልዑል ዘንድ በስስት የምትታይ ምድር ናት። በዚህች ሀገራችን ብዙ መንፈሳዊ ክንዋኔዎች በልዑል ፈቃድ ተፈጽሞባታል። ህዝቦቿም ብርቱና ለስላሳ ህዝብ ተብለው በልዑል ቃል ተገልጸዋል። ዛሬ ያለው ትውልድ ከጥቂቱ በስተቀር የሚበዛው በህይወቱ ሁሉ ውሉ የጠፋ ልቃቂት ሆኗል። አባቶቻችን በታላቅ መንፈሳዊ ተጋድሎ ያቆዩለትን በረከት፣ የእምነት ጥንካሬ፣ የሀገር ፍቅር፣ እውነተኛ የተዋህዶ እምነትና ልጅነት ጠልቶ በጥቂት ዘመናዊ የጥፋት ትምህርት ተወሰደ። የመሰረቱን የአባቶቹን ንቆ ጠፍቷል። የማያውቃቸው መሰረትም ውልም መያዣ መጨበጫ የሌላቸው የተለያዩ ዲያብሎሳዊ የጨለማ እምነቶችን ወርሶ እየጠፋ ጤነኛ ወገኑንም እየገደለ ይገኛል። ኢትዮጵያ የድንግል ርስትና ኢትዮጵያ በምድር የልዑል መንበር ያለባት ነገም ዛሬም ሁሌም የሚጸናባት ለዓለም መባረክ ብርሃን ሁሉ ከራሷ አልፎ ለዓለም የሚያበራባት ቅን የልዑል ፍርድ የሚፈስባት ኢትዮጵያ ነች። መዳንም ሽሽትም ወደ ኢትዮጵያ እንደሚሆን ወገኖቼ ሁሉ አትጠራጠሩ።
ዛሬ መንፈሳዊ ዕውሮች ስለከደኗት በውስጧ የያዘችውን በረከት፣ ሀብት፣ ዕንቁ፣ ወርቅ፣ ቶጳዚዮን ሌሎችንም ወዘተ የማያውቁ ለማወቅም የሚያስችል እምነት የሌላቸው የእምነት ድኩማን ስለፈሰሱባት ለጥፋቷ ሲጠቁ እየታየ ነው። ሰራዊተ እግዚአብሔር ኢትዮጵያ በመላ አካሏ በምንረግጥበት ስፍራ ሁሉ ሚስጥራዊ ሀብትና በረከት የሞላባትና እግዚአብሔር የወደዳት ስራው ናት። ሊቀ መላእክት ኡራኤል የጌታን ደም በጽዋ ሞልቶ በሁለመናዋ ሲረጭባት ምን ማለት እንደሆነ ሚስጥሩን አስተውለናል። የዚህች አገራችን ሚስጥር የተመሰጠረባቸው የኛዎቹ ወገኖች ብቻ አይመስሉኝም፣ መላው ዓለምም እንጂ። አሁን በመጠኑ ነጮቹ መባንን ጀምረዋል። አንዳንድ አባባሎቻቸውን ብናየው ትልቅ ትምህርት ይሆነናል። በራሳቸው ሊቃውንቶች ባደረጉት ጥናት ከኢትዮጵያ ተራሮች በተለይም ከሰሜን ተራሮች የሚነሳው ንፋስ በአሜሪካ፣ በአውሮፓ፣ በአውስትራሊያ እና በሌሎችም ለሚነሱ ቶርኔዶ፣ ካተሪና፣ ሃሪኬን፣ ሳይክሎን፣ ከባድ አውሎ ንፋስ፣ ማዕበል መነሻ ናቸው ብለው በማመን በሚዲያዎቻቸው ገልጸዋል። ምንም በቅጡ አስረጅ ባላገኝለትም የአሜሪካው መሪ በዚህ ጉዳይ ግራ የገባው በመሆኑ በኒኩሌር ኢትዮጵያን ለመምታት እስከ ማሰብ ደርሷል ይባላል። አያስቡም አይባልም ሲጨንቃቸው፣ ዲያብሎስም ለዛው ነው የሚገፋፋቸው። ግን በእግዚአብሔር ምድርና ርስት ላይ በዚች የሚስጥር ሀገር ላይ አንዳች ነገር መፈጸም አይችሉም። ህዝቡን እያናከሱ ህዝቡን እያፋጁ ይጠፋ ዘንድ የተፈረደበትን ያው ለሞት ለጨለማ ይዳርጉታል። ይሁንና ወገኖቼ አገርህ የሚስጥር ምድር ናት። ወደፊት በብርሃናዊው ዘመን ሚስጥሩ ሁሉ ይገለጻልና ለምታስተውሉ የዚች ብሩክ ምድር ትውልድ በመሆናችሁ ልትደሰቱ ይገባል። የናቁት ግን ለጥፋቷ የሚደክሙ ደግሞ አጠፋፋቸው እጅግ አስደንጋጭ ይሆናል። የመስቀሉን ኃይል ለምናምን በስብከት ሞኝነት ልዑልን ለታመንበት ለኛ ሁሌም መዳኛችን ነው፣ ምሽጋችን ነው። በመጠበብ በምርምር በእውቀት ብዛት በዚህ ዓለም የማወቅ መነጽር ሰራዊተ እግዚአብሔርን ያገኘ ማንም የለም። ኢትዮጵያ ሀገራችን ስናይ በውስጧ በእውቀትና በጥበብ መነጽር ማንነቷን መለኮታዊ ቁርኝቷን ለማወቅ ዲያብሎስ ያላሰማራው ሰራዊት የለም። ሆኖም ያገኘው ውጤት የለም። ህልሙ ሳይሳካለት ወደ መፈጸሚያው ደረሰ። ይህንን ኢትዮጵያ የዓለም ብርሃን መልእክት ከቁጥር 1 እስከ 6 ያለውን በድምጽ ለመቅረጽ ስዘጋጅ ሀገራችን ላይ ያለው ጥፋት ፍጅት በተለይም በኦሮሞ ክልልና ከዛ በሚነሱ የተደራጁ አጥቂዎች እየተፈጸመ ያለው ጥፋት ምን ማለት እንደሆነ በመንፈሳዊ መነጽር ልታዩት ይገባል። ንስሐ እንድንገባ የጠፋን እንድንመለስ በአንዲት የተዋህዶ እምነታችን እንድንጸናም ግድ ይለናል። የምታዩቸው የጥፋት ምልክቶች ሁሉ ዋናውን ጥፋት አስከትለው ለመምጣት ማለዳ የፀሐይን ብርሃን ጎህ ብለን እንደምንጠራ ሁሉ ሲረፍድም ፀሐይዋ ወጣች እንደምንል ሁሉ ጥፋቶችም ሲመጡ ከፊታቸው ምልክትን እያሳዩ ስለሚመጡ የዛሬው ክስተቶች የዋናውን እርምጃ ያመለክታሉና ወገኖቼ ፈጥናችሁ በንስሐ የምትገቡ በንስሐ የምትጸጸቱ መጸጸት፣ ራሳችሁን ማጽናት የሚገባችሁ ማጽናት፣ ማስተዋል የሚገባችሁ ማስተዋል፣ መምከር መመከር የሚገባችሁ እንዲሁ ማድረግ ግድ
ይለናል። ዛሬ መሪ የሌላት ሀገራችን መሪ አላት እያላችሁ ራሳችሁን አታጣሉ። መሪ ፈጣሪህ ነው። መሪ የመጀመሪያ ስራው የህዝብን ሰላም ማስከበር፣ ለሁሉም ዜጋው እኩል የሚያይ ነው። የዛሬው መሪ አንድን ብሔር የሚጠብቅ አለቃና ምንዙሩንም ከዚያው በጥላቻ የተሞላ ብሔር መልምሎ ሌላውን ዜጋ በአደባባይ ሲፈጅ ሲገድል ጠመንጃ ይዞ ለገዳይ መንጋዎች ሽፋን የሚሰጥ ነው። ልብ በሉ። ባይናችሁ ያያችሁት ያለው እውነት ስለሆነ ነው ማነሳው። የውጪ መንግስታት ለምን ዝም ብለው ያያሉ ካላችሁ ይልቅዳቸው ነው፣ አላማቸው ነው። ተዋህዶንና አማራውን እንዲሁም ከአማራው ጋር በዜግነት አንድነት የቆመውን ማጥፋት፣ ከዚያም በልዑል የተወደደችን ኢትዮጵያን መበተን ማፍረስ ነው። ወገኖቼ ዓለም በሙሉ በኢትዮጵያ ጉዳይ አንድ አይነት ጥላቻ ነው ያለው። የተባለውም ምስክሩ ይኸው የዛሬው ድርጊት ነው። መልእክቶቹን ልብ ብለህ አድምጥና ተረዳ። ምክንያቱም ደጋግመን እንደተረዳ ነው በእግዚአብሔር የተወደደች የተመረጠች የታመነችና የከበረች እምነት ተዋህዶ ኦርቶዶክስ ስለሆነች የዲያብሎስ መንግስታት የኛውም ምርቃኑ የወጣ ዘረኛ በጨፍጫፊ አስጨፍጫፊ መንግስት አንድ ላይ ዘምተዋል። ለዚህ ሁሉ ግንባር ቀደም የጥፋት አስተባባሪያቸው ይሸለማሉ፣ በገንዘብ ይደግፋሉ፣ ሽፋን በሁሉም ዘርፍ ይሰጣሉ። እየተፈጸመ ላለው ፍጅት ምንም እንዳልተደረገ የፕሮፓጋንዳ ድጋፍ ያደርጋሉ። እኔ በግሌ ወገኔ የምመክርህ በመጀመሪያ ንስሐ ግባ። ስለ እምነትህ፣ ስለ ሀገርህ፣ ስለ ተዋህዶ ቤተክርስቲያን ዘብ ቁም። እርስ በርስ ተናበብ። አስተውል እንጂ ተደራጅ። እንደ አባቶችህ ምከር፣ ዝከር፣ ወኔንም ተላበስ። እምነትህን ጋሻ አድርግ። ኢትዮጵያ ምድርህንም ጠብቅ። ስለ እምነትህ አትደራደር። አባቶችህ ፈሪ አልነበሩምና እንደ አባትህ እንደ እናቶችህ ሁን። ፈሪ አትሁን። መንግስት እንደ ዜጋ ካላየ ምድርን ፈጣሪ የቸረን እንደ እስራኤላውያን አስከብር። ስለ ኢትዮጵያ፣ ስለ ባንዲራዋ፣ ስለ አንዲት እምነት ቁም። የማንንም ፈቃድ አትጠይቅ። ይበልውል የተሰጠህ መብት ነው። አገርህም ነው፣ ቄህም ነው። የዛሬው መንግስት እንደ አሜባ የተከፋፈለ ውዲድ፣ አዴፓ፣ ትህነግ፣ ደኢህዴን ወዘተ እያሉ ለፍጅትህ እጅና ጓንት ነው ከሰራ ምንም አትጠብቅ። የተቀረውን ራስህ ስለምታውቅበት ምክሬ ይኸው ነው። ይህን በማድረግህ በእግዚአብሔር ፊት የምታጣው በረከትም መቀበልም መታመንም ሁሉም የለም። እግዚአብሔር አገርን ስለተከላከልክ፣ ለእምነት ዘብ ስለቆምክ፣ ለአንዲት ተዋህዶ ስለለፋ ስለደከምክ እግዚአብሔር ያከብራል እንጂ የሚቀንስብህ ነገር የለም። ብታልፍ ለክብር ነው። ብትኖር ደግሞ ይበልጥ የእግዚአብሔርን ስም ለማክበር፣ እምነትን ለማክበር፣ አገርን፣ ድንበርን፣ ወገንህን ለማስጠበቅ፣ ባንዲራህን፣ ሰንደቅህን ደግሞ ከፍ ለማድረግ፣ ርስተ ድንግልን አስከብረህ ለልጆች ልታሳልፍ ነው። ይህ ከአባቶች የሰማኸው እውነት ነው። ዛሬም አንተ ይጠበቅብሃልና ችላ አትበል። የእምነታችን መሪዎች የስብሰባ ብዛት፣ የውግዘት መዓት፣ መንግስትን መለመን ተማጽኖ አድርጋችኋል። ማን ሰማችሁ?
ለምእመናችሁ እንዳባቶቻችን ልብ አታስታጥቁም? የገባዖንን ፀሐይ ያቆመው የልዑል ባሪያ ኢያሱ የትኛውን አሞራዊ ኢያቡሳዊ አማሊቃዊ ጋር ተደራደረ? ተዋጋ እንጂ። እግዚአብሔርም ረዳው፣ ድልም አደረገ። ከነ ሙሴ ከነ ኢያሱ ከነ ንጉሥ ዳዊት ስለ እምነታቸው ተዋጊም ለሕዝባቸው መንፈሳዊ መሪም የነበሩ እኮ የዛሬዎች መንፈሳዊ መሪዎች ልፍስፍስ ትውልድ እንዲፈጠር ለምታደርጉ ተጠንቀቁ። ለስከዛሬውም ገና ዕዳ ከፋይ ናችሁ። አስተውሉ። ቅድሚያ አደጋው ለራሳችሁ ነውና እያያችሁትም ነው። የቅጣቱን አመጣጥ ፍንትው ብሎ እያያችሁት ነው። የመጣው መቅሰፍት፣ ረሃብ፣ ጦርነት፣ ፍጅት እንግዳ አይሁንባችሁ። ራሳችሁን መርምሩ፣ ንስሐ ግቡ። ለበጎቻችሁም የታመነ እረኛ፣ ልባም መሪ፣ ቆራጥ ጀግናም አገር እምነት ባንዲራችንን ጠባቂ ልትሆኑ ይገባል። ሞታችሁ ሰማዕትነት ነው፣ ክብርን መልበስ ነው። የመጣው አደጋ የነጠረውን የተዋሃዶ አርበኛ አንጸባራቂውን የእምነት ጀግና የሀገር ወገን ድንበር ሰንደቅ ዓላማ አስከባሪ እንዲፈጠር የሚያደርግም ነው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ነውና የተዋሃዶ አርበኛ ሁኑ። የአባቶቻችሁን ወኔ ልበሱ። የተዋሃዶ እምነት መሪዎች ዛሬ እስኪ ልብ ግዙ። በየዘመኑ እኛም በቅርብ ካየናቸው መንግስታት ጋር አብራችሁ የፖለቲካው መሳሪያ ሆናችሁ ተነሱ ንቁ ብትባሉ ያልሰማችሁ ዛሬ ትንሿ ቅጣት ስትታይ ታመሳችሁ፣ ታወካችሁ፣ ደነገጣችሁ። ለመሆኑ ከ1998 ዓመተ ምህረት ጀምሮ ለ14 ዓመት ለ7 ጊዜ ያ ሁሉ መልእክት ሲፈስ ተንፈሳችሁ ታውቃላችሁ? ይሄ ቅዠታም ነው። አትስሙ እያሉ በየደብሩ ሲያወግዙት አልነበረም? ዛሬ ሳያችሁት አይደል? ህዝቡ ንስሐ እንዳይገባ ፊት ለፊቱ ተደንቅራችሁ አላሰናከላችሁ? የትኛውም መልእክት ቢመጣ በጸሎት በጾም ከፈጣሪ ጠይቁ መረዳትና ስለ ትክክልነቱ አረጋግጣችሁ ህዝባችሁን መምራት ሲገባችሁ ራሳችሁን አሰማርታችሁ ለተኩላ ካስበላችሁ በኋላ ፍርዱ ወደ እናንተ ሲመጣ መጮህ፣ አህዛቡን ከሃዲውን መንግስት መለመን በእውኑ ይህ ነው ጀግኖች አባቶቻችን ያደረጉት ነው? እስከዛሬ እንኳን ደፍራችሁ መልእክት 1 2 3 4 5 6 8 ይህን ሁሉ መልእክቶች ለህዝበ ክርስቲያኑ በግልጽ ተናገሩ። ግድ የለም እኛንን አትበሉ። ጸሐፊው እንዳሉት ከምዕመናችን አንዱ ታናሽ ባሪያ የተናገረው ነውና ቢጠቅማችሁ ስሙ፣ እኛ ግን አናምንበትም በሉ። እስኪ ድፈሩ። አታደርጉትም፣ መቼም አታደርጉትም። ወገኖቼም ይህንን ታዘቡ። ከመልእክቶቹ የምንረዳው ምንድነው? መልእክቶቹን ለማፈን የተሄደውን ርቀት ስናየው ደግሞ ውልደ ዲያብሎስ ምድሪቱን ፍጹም ከድነዋል። የነሱ ምኞት ዋናው መሰናክል የልዑልም የድንግልም ተወዳጇ ኢትዮጵያን ማጥፋት ነውና ወንድም እህቶቼ ዛሬ በስልጣን በሀብት በሁለመናው ደርጅተው በትዕቢት የተወጠሩትን መልከ ብዙ የሀገራችን ጠፊ መሪዎች የውጭም ሞግዚቶቻቸው እንዴት ዘር ማንዘራቸው እንደሚጠፋ እንኳን የበቁት አባቶች እኔም ተራው ምዕመን በሚገባ የምረዳው ነው። ስለዚህ በገዢዎች የተለያዩ ቀጣፊ ሚዲያ እየቀረባችሁ የሌለ መንግስት ጠላቴ የሆነውን መንግስት አትለምን፣ ልብ ግዛ። የአባቶችን ተጋድሎ አስብ። ጠላቶች እንዳንተው ስጋ የለበሱ እንጂ ብረት አልለበሱ። ልዩነቱ አንተ የምታስበው የምትኖረውን ኑሮ እኖራለሁ ትላለህ፣ ለሆድህ ትሮጣለህ፣ ብቻህን እንደ ቦለድ ዝንጀሮ ትፋጀራለህ። በመንጋ የመጡ ደካሞች ያጠፉሃል። አንተም ተደራጅተህ እውነትን
ጨብጠ ማንም ይሁን ማን ሊያጠፋ መንጋውን ከፊት ወታደሩን ከኋላ አሰልፎ ቢመጣ ሁለቱም ጠላቶች እንጂ ወዳጆች አይሆኑም። ስለዚህ ወገኔ ጊዜ አታጥፉ፣ ልብ ግዙ፣ ማስተዋልን ልበሱ። የአባቶቻችሁን ጥንካሬ ወደ ኋላ እዩ። ከዚህ በለጠ ምንም ልላችሁ አልችልም። በውጭ ያላችሁ ወንድሞቼ የተዋህዶ ልጆች አትጨነቁ። በመጀመሪያ ንስሐ ግቡ፣ ከልብ ተጸጸቱ፣ አልቀሳችሁ፣ ጾማችሁ፣ ጸልያችሁ ድንግልን ልዑልን ጠይቁ። ከዚያ በኋላ ባላችሁበት ሀገር የኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያን ካለ ከዛ ካሉ አባቶች የንስሐ ጊዜ ወስዳችሁ ተፈቱ። ከሌለም የማናቸውም የበቁ የተዋህዶ ኦርቶዶክስ ጀግኖች ዛሬ በሕይወት የሌሉትን እንደና አቡነ ተክለ ሃይማኖት፣ አቡነ ጴጥሮስን፣ አቡነ ባስልዮስን ሌሎችንም የቀደሙ አባቶችን ዛሬም የተጠሩትን እንደ አባ ዘወንጌል አይነቱን አባቶች ስም ጥሩ። ድንግልን መድኃኔዓለምን ስለነዚህ አገልጋዮች ስለጠራሃቸው ክብርና ስልጣን እናመሰግናለን ብላችሁ ስማቸውን ጥሩ። ምሳሌ አባቴ አቡነ ተክለ ሃይማኖት እነሆ ይስሙኝ፣ እኔ ተዋህዶ እምነት ልጆ በዚህ ኃጢአት ወድቄያለሁ ብላችሁ ዘርዝሩና ተናዘዙ። ይቅርም ይበሉኝ፣ ፍቱኝ አባቴ በሉ። ጥያቄውን በጾም በጸሎት በእንባ ከልብ አድርጉት። ልዑል ይቀበላችኋል። እነሱም በገነት ሆነው ስለእናንተ ይጸልያሉ፣ ይፈታሉ። ስልጣናቸው ምን ጊዜም የጸና የማይሻር ዘላለማዊ ነውና በምድርም በሰማይም ያሰራችሁት ይታሰራል፣ የፈታችሁት ይፈታል ነው ያለው ልዑል። ከዚያ ቀጥሎ ወደ ሀገር ቤት ስለመመለስ ለምትጨነቁ አትጨነቁ። መምጣታችሁ ጥሩ ነው፣ መከራው ሳይበዛ ተረጋግታችሁ ለመመለስ ማለት ነው። ብትቆዩም ከነ እምነታችሁ ሳትጎሉ የኢትዮጵያን ሁኔታ ተከታተሉ። የመልእክቱ ጸሐፊ አባት የተናገሩትን ላስታውሳችሁ። ወደፊት እንዳስፈላጊነቱ ለወገኖቼ ምን እንድናደርግ ወይስ ምን ይደረግ ለሚለው ለሁሉም መመሪያና ትእዛዝ ይሰጥበታል ብለዋል። ይህንንም ያሉት በመልእክት 8 በመልእክት 3 ነው። አስቀድማ ነፃ የምትወጣው ዛሬ በታላቅ መከራ ውስጥ እየወደቀች ያለችው ኢትዮጵያ ስለሆነች ይህ መፈጸሙ እርግጥ ስለሆነ ወደ መፈጸሙ ሲቃረብ ወደ ሀገራችሁ ለመግባት ወስኑና ተነቃነቁ። ምክንያቱም ኢትዮጵያ ከጥፋቷ በኋላ የምትገሰግሰው ወደ ትንሣኤዋ ነው። ስትዘልቅ የዓለም ጥፋት በብርቱ ይጀምራል። አስደንጋጭም አስደማሚም ይሆናል። በተረፈ አትታወቁ፣ አትፍሩ፣ አትረበሹ። የእግዚአብሔር ሰው መንፈሱ የረጋ በአምላኩ የሚታመን ነው። ልዑል የታመነ ፈጣሪያችን አዳኛችን ነው። ለጠላት አሳልፎ አይሰጥም። መልእክቶቹ ሁሉ በተደጋጋሚ ያረጋገጡት ይሄው ነው። የትም ሁኑ የት ትጠበቃላችሁ። ወንድማችሁ ነኝ። ወደ መልእክት አንድ ንባብ አሁን በቀጥታ ገባለሁ። በማስተዋልም አድምጡ። መልእክት 1 በምድሪቱ ሁሉ ላለ የሰው ዘር በሙሉ ተጻፈ በህዳር 7 ቀን 1998 ዓመተ ምህረት እንደ ኢትዮጵያ አቆጣጠር። ይህ የመጀመሪያ የፈጣሪ ውሳኔ ተብሎ ሊጠቀስ ይችላል፣ ወይም ቢጫ መብራት የታየበት ሊባል ይችላል። ማስታወሻ፣ መልእክቱን በጥንቃቄ አንብቡ። ለሌሎች ሲሰጡ ሁሉንም ገጾች ይስጡ። አይቀንሱ፣ አይጨምሩ፣ አያሻሽሉ። ይህን የሚያደርጉ አለቅጣት አይታለፉምና
እኔ በነፃ እንደሰጠኋችሁ እናንተም በነፃ ስጡ። ፈቅዶ ወዶ ከሰጧችሁ ተቀበሉ። በረከቱ ይበልጥብናል ካላችሁ አትቀበሉ። ፋክስ አድርጉት፣ ኢሜል አድርጉት፣ በድረገጾቻችሁ ልቀቁት፣ በፖስታም ላኩ፣ በጋዜጣ በመጽሔት አትሙት፣ አሰራጩት፣ በሬዲዮ በቴሌቪዥን ልቀቁት። እንደ ትእዛዙና ምክሩን ለማያደርጉ በትእዛዝ ውስጥ የሚገጥማቸውን ያንብቡ። በጎ ለመስራት ማንም አይከለከልም። መሪም ሆነ ተመሪ ሁሉም የሚመዘነው እንደ መጸጸቱና እንደ ቅን ተግባሩ ነው። በጎ ስራም የሚጀምረው ከትንሹ ነውና መልካም የመረዳት ንባብ ይሁንልዎ። ገጽ 1 ይድረስ በምድሪቱ ላላችሁ የአዳም ዘር በሙሉ ህዳር 7 ቀን 1998 ዓመተ ምህረት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረት ሁሉ ጌታ ስሙ የተመሰገነ ይሁን አሜን። በምድሪቱ ፊት ሁሉ ተበትናችሁ ለምትኖሩ ህዝቦች በተለያየ ቋንቋና ዘር ነገር ተከፋፍላችሁ በአህጉር በአገር በቀበሌ በመንደር ለተበተናችሁ የሰው ዘር በሙሉ በዚህ ዘመን ዓለምን ለምትመሩ መሪዎችና ገዢዎች በምድሪቱ ሁሉ ባሉ የእምነት ተቋማት በመሪነት በአስተዳዳሪነት በሰባኪነት እናም በአደራጅነት ለምትመሩ እንዲሁም እምነታችሁን በማስተማር ለተሰማራችሁ የእምነት አባቶች ሁሉ ለጥበበኞች ለፈላስፎች ለጦር አለቆች ለነገስታቶች ለዓለም አቀፍ ድርጅቶች መሪዎች ዓለምን በጥበባችን በሀብታችን በጉልበታችን እየገዛነው ነው ለምትሉ በተለይ ለታላቋ አሜሪካ ባቢሎን ከሷም ጋር ዘወትር ለሚያመነዝሩ ጋለሞታ ወዳጆቿ አውሮፓውያን ኤሽያውያን አረባውያን ላቲን አሜሪካውያን አፍሪካውያን እንዲሁም በታላቋ ባቢሎን አሜሪካና አውሮፓውያን ተጠፍጥፈው ለተሰሩ ህዳጣን ጋለሞታ መንግስታት በሙሉ በዚህ ክፉ ዘመን ራሳችሁን በታላቅ ፈተናና መከራ ውስጥ ለጣላችሁ ስለ እምነታችሁ ስለ ፈጣሪያችሁ መወደድና መታመን በታላቅ ጉዳት ላላችሁ የእግዚአብሔር ልጆች በሙሉ እኔ ቃል ተሞልቻለሁና በውስጤም ያለ መንፈስ አስገድዶኛልና በተሃ ጠጅ እንደተሞላና ሊቀደድ እንደቀረበ አቁማዳ ሊፈነዳ እንደማይችል እንደ ወይን ጠጅ አቁማዳ ሆኖ አንጀቴ ሆነ ጥቂት እንድተነፍስ እናገራለሁ ከንፈሬን ገልጬ እመልሳለሁ። መጽሐፈ ኢዮብ 32 ከ18 እስከ 20 ከላይ በእግዚአብሔር ቃል እንደተመለከተው ይህንን መልእክት እናገር ዘንድ ግድ ስለሆነብኝ እናገራለሁ። ላለመናገር ላለመተንፈስ ከራሴም ከፈጣሪም ጋር ተሟግቻለሁ። እንደ ዮናስም እምቢ ብያለሁ። ይሁንና ከእግዚአብሔር ኃይል ጋር ተሟግቼ ስላልቻልኩ እየከፋኝ ይህንን ትእዛዝ ፈጽም ዘንድ ግድ ሆነብኝ። ስለዚህ ምን ነው እናገረው ዘንድ የሚገባኝን የዓለማችንን መጻኢ ሁኔታ እናገራለሁ። የዓለማችንን መጻኢ ሁኔታ እናገራለሁ። ይህ ማስጠንቀቂያና መጻኢ ፍርድ ይድረሳችሁ። እኔ እጅግ ታናሽ ኃጢአተኛ በእውቀትም ያነስኩ በኑሮዬም ምናምንቴ ውዳቂ ኑሮ የምገፋ ነኝ። እናንተ በድህነቷ የምታውቋት ኢትዮጵያ ዜጋና ደሃ ልጇም ነው። መልእክቱ 4 ክፍሎች አሉት። አንደኛ ለዘመናችን ጥበበኞች፣ ገዢዎች፣ ባለጠጎች፣ የኃጢአት ባለሀብቶች፣ አመንዛሪዎች፣ ግብረ ሰዶሞች፣ ነፍሰ ገዳዮች፣ ዘራፊዎች፣ ነጣቂዎች፣ ደሃ አጥፊዎች በጥቅሉ የቀደመው እባብ ዲያብሎስ ልጆችና አገልጋዮች በግልጽ ለእግዚአብሔር ሕግና ሥርዓት ላይ የማፍረስ ሥራ በመስራት ፍጹም የጨለማን ሥራ ላነገሱ የዘመኑ እባቦች ዘንዶችና ጊንጦችን ይመለከታል። ሁለተኛ በእምነት ካባ ተጠልለው በተለያየ እምነት ተቋም ራሳቸውን ያደራጁትን ማለትም እንደ ካቶሊክ ቤተክርስቲያን፣ ፕሮቴስታንት፣ ኦርቶዶክስ፣ አንግሊካን እና ሌሎችም በክርስትና ስም ራሳቸውን ያደራጁ ተቋማትን ይመለከታል። ሶስተኛ ሙስሊም፣ ቡድሂዝም፣ ኮንፊሽያን፣ ሂንዱይዝም እናም ቁጥራቸው የበዛ የእምነት ተቋማትን
ይመለከታል። አራተኛ ምድሪቱ ላይ በሰፈነው ብርቱ ኃጢአትና ማዕበሉ ዘወትር እየተሰቃዩ ላሉ የእግዚአብሔር ሕዝቦች ይመለከታል። አራተኛ ኢትዮጵያንና ሕዝቦቿን ገዢዎቿን መጪውን ዕድሏን ይመለከታል። በአጠቃላይ ዓለምን በሥራና ተግባራ ተመስርቶ የሚጠብቃትን ቅጣትና ፍርድ ከዚያም ያለውን መጻኢ ሁኔታ የያዘ መልእክት የምታገኙ ሲሆን ይህም መልእክት ለመስማት ባትወዱትም ወይም ባትፈቅዱትም የማይቀር ስለሆነ ፍርዱ በራሳችሁ ላይ የሚያርፍ ይሆናል። የምትታመኑበት ዕውቀት፣ ጥበብ፣ ብልጽግና ወይም የሐሰት አባታችሁ በፍጹም አያድኗችሁምና ለበደለኞች የሞት ፍርድ መርዷቸውን የሚሰሙበት፣ ለመልካሞች የእግዚአብሔርን ታዳጊነትና የታመነ አባትነቱን የሚያረጋግጡበት ነው። በአንደኛው መልእክት ለተጠቀሳችሁ ጆሮአችሁን ከፍታችሁ አድምጡ። የዘመናችን ጉዶች ለመሆኑ እናንተ ማን ናችሁ? ይላል ጌታ እግዚአብሔር። ራሳችሁን ያሰማራችሁ፣ በትዕቢት የተሞላችሁ፣ ፍጹም የታበያችሁ፣ ምድርንና ሰማይን የዘረጋውንና የፈጠረውን አምላክ የናቃችሁ እኮ እነማን ናችሁ? የቀደመው እባብ ልጆች በፈጣሪ የተላገዳችሁ እኮ እነማን ናችሁ? እስትንፋሳችሁ በአፍንጫችሁ ስር የሆነች ብትያዙ የምትጠፉ ለመሆኑ ምንድናችሁ? አዎ ትቢያና ከንቶች፣ የከንቱም ከንቱ ናችሁ። እስኪ ጌታ የሚያጠይቃችሁን ስሙ። ውሆቹን በፍኙ የሰፈረ፣ ሰማይን በስንዝር የለካ፣ የምድርንም አፈር በመስፈሪያ ሰብስቦ የያዘ፣ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? የእግዚአብሔር መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድን መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛንም እንዳለ ትንሽ ትቢያ ተቆጥረዋል። እነሆ ደሴቶችን እንደቀላል ነገር ያነሳል። ሊባኖስ ለማንደጃ፣ እንስሶችም ለሚቃጠል መስዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገር ይቆጥራቸዋል። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይም በምን ምሳሌ ታስታዩታላችሁ? ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 12 እስከ 19 ድረስ። ከላይ ለተጠቀሰው የእግዚአብሔር ቃል ምን መልስ አላችሁ? ምንም የምትመልሱት የለም። ነገር ግን ከፈጣሪ በላይ አዋቂዎች፣ ሁሉን ሻሪ፣ ሁሉን አጽኒ ሆናችኋል። የፈጣሪን ትእዛዝ የናቃችሁ ስለሆናችሁ በራሳችሁ ሕግ የምትመሩ ናችሁ። የፈጣሪን ሕግ ሽራችሁ የራሳችሁን ሕግ ያጸናችሁ ናችሁ። በትዕቢታችሁ፣ በንግዳችሁ፣ በክህደታችሁ፣ በመታበያችሁ ብዛት የሰው ዘር ከተፈጠረ ጀምሮ ያልታየ አይነት ናችሁ። ጌታ እንዲህ ብሎ አላዘዘምን? የሰራዊት ጌታ እግዚአብሔር የአብርሃም አምላክ፣ የሙሴ አምላክ፣ የነ ኤልያስ አምላክ፣ የነ ጳውሎስ አምላክ፣ የነ ዮሐንስ አምላክ ይህንን ታላቅ ትእዛዝ አላዘዘምን? የሰራዊት ጌታ እግዚአብሔር እንዲህ አላለምን? ከኔ በቀር ሌሎች አማልክት አይሆኑልህ። የጌታ አምላክን ስም በከንቱ አትጥራ። በላይ ከሰማይ ካለው በታችም በምድር ካለው ከምድርም በታች ከውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ። አትስገድላቸው፣ አታምልካቸው። በሚጠሉኝ እስከ 3ኛና 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና የምባላ እሳትም ነኝና በከንቱ ስሜን የሚጠራውን ከበደል አላነጻውም። የሰንበትን ቀን ትቀድሰው ዘንድ አስብ። እግዚአብሔር የሰንበትን ቀን ባርኮታል፣ ቀድሶታል፣ አርፎበታልና። አባትና እናትን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ ባልንጀራህ ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ ባልንጀራህን እንደራስህ ውደድ። ኦሪት ዘዳግም ምዕራፍ 20 ከቁጥር 1 እስከ 17።
ከላይ የተጠቀሱትን የፈጣሪ አምላካችንን ትእዛዝ ናቃችሁ፣ ምንዝርናን እንደ ትክክል ሥራ አጸናችሁ፣ ፈቀዳችሁ፣ ተገበራችሁ። አልፋችሁ ተርፋችሁ ግብረ ሶዶምነትን አጸናችሁ። በቤተ ክርስቲያን ውስጥ አጋባችሁ፣ ተገበራችሁ። ለንስቶችም እንዲሁ አደረጋችሁ። ሴትን ለቤተ ክርስቲያን ሰባኪ ጳጳስ አድርጋችሁ ሾማችሁ። አትግደል የሚለውን የፈጣሪ ትእዛዝ ጥሳችሁ ለስልጣናችሁ፣ ለሀብታችሁ፣ ለጥቅማችሁ፣ ለክብራችሁ፣ ለንግዳችሁ በትዕቢት ተሞልቶ ከፍ ለማለት ላላችሁ ጥማት ስትሉ ገደላችሁ። እንዲያውም የመግደያ መሳሪያዎቻችሁ አንድና ሁለት ሰው ከመግደል አልፈው በሚሊዮኖች የሚቆጠርን ሰው የሚያጠፋ መሳሪያዎችን ሰራችሁ። በዚህም ብዙዎችን በአንድ ጊዜ ገደላችሁ። ዛሬም እየገደላችሁ ነው። ዛሬ መገዳደልን እንደ ስልት በብዙ ተገብራላችሁ። አያት ቅድመ አያቶቻችሁን ከቃየል ጊዜ ጀምሮ ያስተማረው የቀድሞው እባብ ጋድሪኤል ዛሬም በአንድ አቤል መግደል የጀመረው ማስተማር በሚሊዮን እንድትገድሉ አስተማራችሁ። ኒኩለር፣ ኒውትረን፣ ባዮሎጂካል፣ ኬሚካል፣ ጀት፣ ቦምብ፣ ታንክ፣ ፈንጂ፣ መድፍ፣ ሚሳኤል ምን ስፍር ቁጥር አለው? ይሁን ሁሉ ለሰው መጥፊያ ሰራችሁ፣ ገደላችሁበት፣ እየገደላችሁ ነው። ለምን? ለስልጣን፣ ለገንዘብ፣ ለክብር፣ ለሀብት፣ ለዝና። አትስረቅ። ይህን የጌታ ቃል ሁሉም ሰው የሚጥሰው ነው። በልዩ ልዩ መልኩ ሰው ይሰርቃል፣ ያታልላል፣ በሐሰት አትመስክር። ይህንን የፈጣሪ ትእዛዝ እንዲሁ ሁሉም ሰው የሚጥሰው ነው። በየዕለቱ አብዝቶ ሲዋሽ ይውላል። እንዲያውም መዋሸትን እንደ ዕውቀት እንደ ችሎታ ያየዋል። መሪዎች፣ ገዢዎች፣ አስተዳዳሪዎች እንደ ዘዴ ዘወትር ይጠቀሙበታል። የፖለቲካ ጥበብ ብለው የውሸትን ስልት እንደ ዕውቀት ያጠኑታል። ህዝብን ለመንዳት፣ ለመግዛት፣ ለማታለል ይጠቀሙበታል። ባልንጀራን መውደድ በፍጹም እንኳን ሊተገበር ከመሰረቱ የጠፋ ሆኗል። እንዲያውም ወንድሙን አጥፍቶ ንብረቱን፣ ሚስቱን ይነጥቃል፣ ይዘርፋል። እናትና አባትን አክብር የሚለው ትእዛዝ እንዲሁ ከተሻረ ቆየ። አባትና እናትን እንኳን ሊያከብር ሊሰማ በተገላቢጦች ፈራጅ፣ ምክር ሰጪ፣ አመራር ሰጪ፣ ታናሽና ልጅ ሆኗል። ሰንበትን አክብረው ቀድሰው የሚለውንም ትእዛዝ እንዲሁ እንደ ልጅ ጅልነት ስለተቆጠረ ሰው ከሻረው ቆየ። የፈጣሪን ስም በከንቱ አትጥራ የሚለውን አምላካዊ ቃልና ትእዛዝ ሽሮ በውሸት ይምላል። እንዲያውም እንደ ዘዴና ብልሃት ተቆጥሮ በመሐላ የፈጣሪን ስም በመጥራት ለመነገድ፣ ለማታለል እንዲውል ተደርጓል። በመጨረሻም ከኔ በቀር ሌላ አምላክ አታመልክ፣ እኔ ቀናተኛ አምላክ ነኝና የሚለውን አምላካዊ ትእዛዝ በመናቅ የሰው ዘር በተለያየ አምልኮ ተጠምዷል። ይኸውም ገንዘቡን፣ ዕውቀቱን፣ ክብሩን፣ ጣዖትን ያመልካል። ገንዘብ አምላኩ ነው። ስልጣን ምሽጉ ነው። ዕውቀት የኑሮ መመኪያው፣ የትዕቢት ምንጩ ነው። ፈጣሪን የሚጠራው ለአፍና ለምሰል ብቻ ነው። ፈጣሪን የሚጠይቀው ያቀደውን ሊፈጽም የወደደውን እንዲያጸድቅለት እንጂ ፈጣሪ የፈቀደውን እንዲፈጽም አይደለም። ዛሬ የሚታየው እውነት ይኸው ነው። የጥበብ መጀመሪያ ፈጣሪን መፍራት ነው። ይህም የሚገለጸው ሕጎቹን በመጠበቅና በማክበር ወደ ተግባርም በመለወጥ ብቻ ነው። በፍጹም ልብ፣ በፍጹም ሐሳብ ለፈጣሪ በመታዘዝና በመገዛት ብቻ ነው ፈጣሪን መፍራታችን የሚገለጸው። ይህንን ተግባር የሚያደርግ አንድስ እንኳን የለም። ታዲያ እናንተ እባቦች ዓለምን በኃጢአት ባህር አስጥማችኋት አንድም ስፍራ ሳይቀር ፍጹም የኃጢአት ሥራ ነገሰ፣ እንደ ክብርም ታየ። በጨርቃችሁ ተሸፍናችሁ ስትታዩ ትልቅ ትመስላላችሁ። በየስልጣን መንበራችሁ ስትታዩ ቅንፈራጅ ትመስላላችሁ። ነገር ግን መቃብር ውጪው እንዲያምር ውስጡ ትል ምስጥ እንደሞላው እናንተም እንደዚያ ናችሁ። ቤታችሁ፣ ከተማችሁ ያምራል፣ ግን በውስጥ ያላችሁ እባቦች፣ ጊንጦች፣ አውሬዎች ናችሁና ምድሪቷ ትሸከማችሁ ዘንድ አቃታት። በየብስ በባህር በአየር ሁሉ የእናንተን ክፉ ሥራ ሞላ። በየትኛውም የምድሪቱ ፊት ያባታችሁ የዲያብሎስ እባቡ እጅና እግር ያልደረሰበት ያልከበበው የለም። እናንተ እንዴትስ ተሆኖ ከለመዳችሁት ከኖራችሁት የኃጢአት ቤታችሁ ትወጣላችሁ? አትወጡም። ባህሪያችሁ ሆኗል። የእባብ የዘንዶ የጊንጥ እባብና ዘንዶን ጊንጥ ነው።
ያው እባብ ዘንዶና ጊንጥ ነው። ተፈጥሯችሁ ሰው ይሁን እንጂ ተግባራችሁ ሁሉ የእባብ ስራ ነው። የሰራዊት ጌታ እግዚአብሔር ስለእናንተ እንዲህ ይላል። ምናልባትም መጠቀም ትቺ ወይም ታስደነግጪ እንደሆነ ከአስማቶችሽና ከሕፃንነትሽ ጀምረሽ ከደከምሽበት